ያስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተም ደስ በሳለ እንገኛለን። በቅድሚያ ማርስ ዜናዎች በቀለኛውን ያጠፋዋል የተሰኘው በፓስተር ጻድቁ አብዶ የተጻፈ መጽሐፍ ሊመረቅ ነው። በኢትዮጵያ ወጣት ክርስቲያን ማህበር አዘጋጅነት ታሪክ ሰሪ ትውልድ በሚል መሪ ቃል ሐምሌ 6 ቀን 2007 ዓ.ም በሚሊኒየም አዳራሽ ለሚካሄደው የምስጋናና ችግረኞችን የመርዳት ፕሮግራምና የአርቲስት ሸዋፈራው ደሳለኝን የክብር አምባሳደርነት ሹመት መርሃ ግብር ተደርጓል። ቦይንግ በኢትዮጵያና ኢንዶኔዥያ አየር መንገድ አደጋዎች ላለመከስከስ $1.1 ቢሊዮን ለመክፈል ተስማማ። ከውጭ የናይጄሪያ ፕሬዝዳንት አክራሪ ፉላኒ ታጣቂዎች 86 ክርስቲያኖች መግደላቸውን ተከትሎ አስቸኳይ ጊዜ አዋጅ እንዲደረግ አሳሰቡ። መረጃዎቹን ይስሱና ያስወደናንተ ያደረስኩኝ አብራችሁ ቆይታለሁ። አብራችሁ ነው። የ21ኛው ክፍለ ዘመን የትውልድ ፈተናዎች በሚል ርዕስ ሲሰጥ የቆየው የተተኪ ወጣት መሪ ስልጠና ተጠናቋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ለ6 ወራት በተከታታይ ሲሰጥ የነበረው የተተኪ ትውልድ መሪ ስልጠና ግንቦት 23 2007 ዓ.ም የ21ኛው ክፍለ ዘመን የትውልድ ፈተናዎች በሚል ርዕስ በመጋቢ ሽመልስ ጠጅ ስልጠና ተሰጥቷል። በሾጎሌ ሙሉ ወንጌል አጥቢያ ቤተክርስቲያን የክልሉ ፕሬዝዳንት መጋቢ ሰለሞን በንቲና የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ወጣቶች ቤተሰብ አገልግሎት ክፍል ኃላፊ መጋቢ ኤርሚያስ ገብረመድህን በተገኙበት የምረቃ ስነ ስርዓቱ ተካሂዷል። 55 ወጣቶች ትምህርታቸውን በትጋት ሲከታተሉ የቆዩበትና የጨረሱትን ሰርተፊኬት ተበርክቶላቸዋል። እንዲሁም ጥሩ ያምርኮና የቃል ጊዜ የነበረ ሲሆን በመጨረሻም በጋራ ኬክ በመቁረስ በጸሎት ፕሮግራም ተጠናቋል። ወጣቶቹም በነበራቸው የስልጠና ወራት ብዙ መንፈሳዊ መረዳት እንዳገኙና የህይወት ለውጥ እንደፈጠረላቸው ለዝግጅት ክፍላችን ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ገጽ ነው። በቀለኛውን ያጠፋዋል የተሰኘው በፓስተር ጻድቁ አብዶ የተጻፈ መጽሐፍ ሊመረቅ ነው። መጋቢ ጻድቁ አብዶ ከ50 ዓመታት በላይ በዘለቀው የወንጌል ሰባኪነትና የቤተክርስቲያን እረኝነት አገልግሎታቸው በተለያዩ አብያተ ክርስቲያናት ካስተማሯቸው በርካታ ትምህርቶች አንዱ የሆነውና በቀለኛውን ያጠፋዋል የተሰኘው ትምህርት በመጽሐፍ ተዘጋጅቶ ቀርቧል። ይህንን በተመለከተ በፍሬንድሺፕ ሆቴል የተሰጠውን ጋዜጣዊ መግለጫ ተከታትለን እንመለሳለን። መጽሐፉ መነሻውን በትንቢተ አብድዮ መጽሐፍ ላይ በማድረግ በኤዶማውያንና በእስራኤላውያን ወንድማማች ህዝቦች መካከል የነበረው ዘመናትን የተሻገረ የጥላቻና የመናናቅ ሽኩቻ ስር ሰዶ አንዱን ለበቀል ሌላውን ለስደት መዳረጉን የሚያወሳ መጽሐፍ መሆኑንና ይቅርታና ምሕረትን እንድናደርግ የሚሞግት መሆኑን የመጽሐፉን ምርቃት በተመለከተ በተሰጠው ጋዜጣዊ መግለጫ ላይ ጸሐፊው መጋቢ ጻድቁ አብዶ ተናግረዋል። ያው መጽሐፍ ቅዱስን ቤዝ ያደርጋል ግን ለአንድ እምነት ተከታዮች ብቻ ሳይሆን ለማንኛችንም ከግለሰብ ጀምሮ ግለሰብ ቤተሰብ ማህበረሰብ ሀገርም እንዴት መትረፍ ይችላል ከአዙሪት ቀውስ እንዴት ነው የምንወጣው መውጫው መንገድ ምንድነው ከኤዶማውያን ምን እንማር እነሱ ምንድነው እንደዛ እንዲሆኑ ያረጋቸው ለምን ምንድነው ለእግዚአብሔር ፍርድ ይዳረጋቸው የሚለው በቀለኛውን ያጠፋል የተባለበት ምክንያት በቀለኛ ሰው ሌላው ሊያጠፋ አይደለም የሚበቀለው በቀል የሚፈጸምበት ሰው እግዚአብሔር አለ ምንም ቢሆን መጨረሻም ላይ ቢሆን እግዚአብሔር አለ በቀል አድራጊው ግን ከመንገዱ ካልተመለሰ ይጠፋል ነው ስለዚህ እነሱ እንደ ህዝብ በቀለኞች ናቸው ግፈኞች ናቸው ጢቢትና ትምክተኞች ናቸው ለዚህ ሁሉ መሰረት የሚሆናቸው አለ ስለዚህ በአጠቃላይ መጽሐፉ የበቀልን አደገኝነትና ታዲያ ከበቀል እንዴት እንመለስ የሚለውንም ምርጫ ሁለት ነው በበቀል መቀጠል መጥፋትን ያስከትላል ከበቀል መመለሻው ከባድ ቢሆንም ግን መጽሐፉ እንዴት እንደምንመለስ ይነግረናል የመጽሐፉ መልእክት ከመፈራረጅና ከመካሰስ ወጥተን ከቂመኝነትና ከበቀለኝነት ይልቅ ይቅርታና ምሕረትን ብንመርጥ ለገዛ ራሳችንና ለምድራችን ፈውስ ልንሆን እንችላለን የሚል ሐሳብ የያዘ መሆኑን ዶክተር መክብጣሰው የመጽሐፉን ይዘት ባብራሩበት ወቅት ገልጸዋል። የአብድዩን መጽሐፍ መነሻ በማድረግ የምናየው የኤዶም የበቀል ታሪክ አሁን እንደ ሀገር እንደ ማህበረሰብና እንደ ቤተክርስቲያን ለገባንበት ቀውስ መውጫ አቅጣጫን የሚሰጥ ሆኖ እናገኘዋለን። ስለዚህም ይህን መጽሐፍ መነሻ በማድረግ የምንቀስመው ትምህርት ከመፈራረጅ ከመካሰስ ወጥተን ከቂመኝነትና ከበቀለኝነት ይልቅ ይቅርታንና ምሕረትን ብንመርጥ
ለገዛ ራሳችንና ለምድራችን ፈውስ ልንሆን እንችላለን እያለ መጽሐፉ ይሞግታል። ይህ ሳይሆን ቢቀርና ጊዜና እድል ገጠመኝ በሚል ልቦና ልባችን ቂም፣ ጥላቻና የበቀል መኖሪያ አድርገን የክፋት መንገድ ብንከተል ጉዳዩ ውሎ አድሮ ፍርድ ማስከተሉ አይቀሬ ነው። ታጋሽ መሐሪና ይቅር ባይ የሆነው አምላክ እኛ ሰዎች ይቅርታና ንስሐ ከክፉ መንገዳችን እንድንመለስ ይታገሰናል፣ ያሳስበናል። ይሁን እንጂ ከክፉ መንገዳችን ተግባራችን የማንመለስ ከሆነ በቁጣ በትሩ መውደቃችን አይቀሬ ነው። ሁሉም የዘራውን ያጭዳል፣ የእጁን ያገኛል። ስለሆነም የዚህ መጽሐፍ ዓላማ ሁሉም ራሱን በእግዚአብሔር ቃል በመመርመር በመመዘን እንዲሁም በእግዚአብሔር ፍርሃት ሆኖ መልካም እንዲያደርግ ክፉን ከማድረግ ልቡን እንዲመልስ ራሱንም በመመልከት እጆቹን አንጽድቶ ወደ እግዚአብሔር እንዲያነሳ ከክፉ መንገዱም እንዲመለስ በፍቅር ማሳሰብ ነው። ይህ መጽሐፍ ለእምነት ተቋማት የሚኖረውን ፋይዳ ደግሞ መጋቢ ዘሪሁን ኃይለ ሚካኤል እንዲህ አብራርተዋል። በክርስቶስ ኢየሱስ አዲስ ሕይወት ያገኘን ሁላችን ይቅርታና ምሕረትን የተሞላ ሕይወት እንድንኖር አማኞች ሌሎችን ይቅር የምንል ይቅር ስለተባለ እና ደግሞ የማይገባንን የሕይወት እስትንፋስ እንድንተነፍስ በምህረት የተደረገልን በመሆኑ እግዚአብሔር እኛን ይቅር ስላለ በደሉን ስላልቆጠረ እና በደሉንም በሌላ ስለከፈለ በነፃነት የምንኖር እንደመሆናችን በቀል ከክርስቲያናዊ የሕይወት ዘይቤ ተቃራኒ የሆነ የሕይወት አኗኗር። ስለዚህ እኛ ብዙ ምህረት የተደረገልንን የምንኖር እንደመሆናችን ይቅር አለ ማለት ከጭከና ከክፋትና ምናልባትም ራስን ከመውደድ ጋር የሚቆራኝ ነው። መዘዙም መልሶ የሚጎዳው በቀለኛውን ወይም በቀል አድራጊውን። ይህን እንደሚገነዘብ የመጽሐፍ ቅዱስ አማኝ ቅዱስ የእግዚአብሔር ቃል እንደሚለው ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። የተወደዳችሁ በዚህ ያላችሁ ሚዲያዎች ምንም እንኳን ይሄ ለአማኞች ኢንፈሲስ እንዳደርግ የተፈቀደልኝ ሰዓትም ቢሆን ይሄ ግን ሀገራዊ ወቅታዊ ፋይዳው በጣም ብዙ ነው። አሁን ካለንበት አጠቃላይ ማህበረሰባዊ፣ ቤተሰባዊ፣ ሀገራዊ ጉዳይ ጋር በቀጥታ በጣም የሚገናኝ ታይምሊ የሆነ መጽሐፍ ነው። ከበቀል ነፃ እንድንሆን፣ ይቅር እንድንባባል፣ አብሮ መኖርን እንድንሰብክ በጣም የሚያበረታታ መጽሐፍ በመሆኑ ኃላፊነታችሁ በጣም ከፍተኛ ነው። ይህን መጽሐፍ በማህበረሰቡ ዘንድ በደንብ እንዲሰራጭ፣ እንዲወራ፣ እንዲነገር ማለት የመጽሐፉ መልእክት እንደ ግለሰብ ብቻ ሳይሆን እንደ ቤተክርስቲያን፣ እንደ ማህበረሰብ እና እንደ ሀገር ጠቃሚ መሆኑ ተገልጿል። ይህ መጽሐፍ እሁድ ሰኔ 8 2017 ዓ.ም ከቀኑ 9 ሰዓት ጀምሮ በአድዋ መታሰቢያ ሙዚየም የተለያዩ የሃይማኖት አባቶችና የመንግስት ባለስልጣናት በተገኙበት በይፋ የሚመረቅ መሆኑ ተገልጿል። አማኝ ክርስቲያኖችም በስፍራው ተገኝተው አብረው እንዲመርቁም ጥሪ ቀርቧል። በኢትዮጵያ ወጣት ክርስቲያን ማህበር አዘጋጅነት ታሪክ ሰሪ ትውልድ በሚል መሪ ቃል ሐምሌ 6 ቀን 2007 ዓ.ም በሚሊኒየም አዳራሽ ለሚካሄደው የምስጋናና ችግረኞችን የመርዳት ፕሮግራም የአርቲስት ሸዋፈራው ደሳለኝን የክብር አምባሳደርነት በተመለከተ ጋዜጣዊ መግለጫ በአዶር ሆቴል ተሰጥቷል። የኢትዮጵያ ወጣት ክርስቲያን ማህበር የተመሰረተበትን 21ኛ ዓመት አስመልክቶ የክብር አምባሳደርነት ማዕረግን ለአርቲስት ሸዋፈራው ደሳለኝ አበርክቷል። አርቲስት ሸዋፈራው ደሳለኝ ይህን ጥሪ በበጎ ፈቃደኝነት ከተቋሙ ጎን በመቆም ለ2 ዓመታት በክብር አምባሳደርነት አብሮ ለመስራት በሙሉ ልብ ተቀብሏል። ከማህበሩ ጋራ ለ2 ዓመት የሚቆይ የክብር አምባሳደርነት ኃላፊነት ወስጃለሁ። እንግዲህ ሹመቱ ከምድር ነው ብዬ በመጀመሪያ አላሰብ እግዚአብሔር ያወቀውና የፈቀደው ነው የሆነው። ስለዚህ በመጀመሪያ ለዚህ አገልግሎት እግዚአብሔር ስለመረጠኝ በጣም አድርጌ እግዚአብሔርን ላመሰግነው ላከብረው እፈልጋለሁ። የማህበሩም አመራሮች እንግዲህ ይህን ኃላፊነት ደግሞ ለኔ ለመስጠት ስለወደዱ በጌታ ስም እነሱንም አመሰግናቸዋለሁ።
ማህበሩ ላለፉት 20 ዓመታት ወጣቱን ማዕከል ያደረገ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች ዙሪያ በመስራት በተለያዩ ሃይማኖት ውስጥ ለሚገኙ ወጣቶች ጭምር በጎ ተጽዕኖ የፈጠረ ስራ በመስራት ከፍተኛ ተጽዕኖ ያመጣ ተቋም ነው። በተጨማሪም ከ450 ተማሪዎች በላይ በተለያዩ ዩኒቨርሲቲዎች፣ ኮሌጆችና የሙያ ተቋማት ሙሉ ነፃ የትምህርት ዕድል እንዲያገኙ አስችሏል። በቀጣይም ሐምሌ 6 ቀን 2007 ዓ.ም በሚሊኒየም አዳራሽ በሚካሄደው የምስጋና ፕሮግራም ለችግረኛ ቤተሰቦች የአስቤዛ ድጋፍና ለተማሪዎች የደብተር ድጋፍ ያከናውናል። በመሆኑም በዕለቱ በሚሊኒየም ግቢ ውስጥ ከጠዋቱ 2 ሰዓት ጀምሮ ለወጣቶችና ለልጆች የመዝናኛ ፕሮግራሞች ከተለያዩ ምግቦችና መጠጦች ጋር የሚቀርብ ሲሆን በቦታው በመገኘት የፕሮግራሙ ተካፋይ እንዲሆኑ ጥሪ ቀርቧል። በመጨረሻም አርቲስት ሸዋፈራው ይህ ጉዳይ የሁሉም ሰው በመሆኑ በከፍተኛ ችግር ላይ ያለውን ህዝባችንን ለመርዳትና ትውልዳችንን በወንጌል የመታደግ ስራ ላይ ሁሉም እንደ አቅሙ በገንዘብና በቁሳቁስ ድጋፍ እንዲያደርግ ጥሪ አቅርበዋል። ቦይንግ በኢትዮጵያና ኢንዶኔዥያ አየር መንገድ አደጋዎች ላለመከስከስ 1.1 ቢሊዮን ዶላር ለመክፈል ተስማማ። ቦይንግ የ346 ሰዎችን ህይወት ለቀጠፉት የኢትዮጵያና የኢንዶኔዥያ አየር መንገዶች 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል 1.1 ቢሊዮን ዶላር ለመክፈል ተስማምቷል። ግዙፉ አውሮፕላን አምራች ኩባንያ ቦይንግና የአሜሪካ የፍትህ መስሪያ ቤት የደረሱበትን ስምምነት የተጎጂ ቤተሰቦች ጠበቆች አጸያፊ ሲሉ ኮንነውታል። በቦይንግ 737 ማክስ የአውሮፕላን አደጋዎች ህይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የህግ ባለሙያዎች ናቸው ስምምነቱን የኮነኑት። ኩባንያው በሁለቱ አደጋዎች የወንጀል ክስ እንዳይመሰረትበት በሚል ነው 1.1 ቢሊዮን ዶላር ለመክፈል የተስማማው። በኢንዶኔዥያ ላየን አየር መንገድ አደጋ ተጎጂዎች መካከል ለተወሰኑት አማካሪ የሆኑት ሳንጂቭ ሲንግ ስምምነቱ ቦይንግ ከወንጀል ተጠያቂነት የሚያወጣ ነው በማለት ተችተው በተጎጂ ቤተሰቦችም ከፍተኛ ቁጣ ቀስቅሷል ብለዋል። ቦይንግ ከዚህ ቀደም በደረሰባቸው ሐዘን የሚሰማን ጥልቅ ሐዘን ነው። የሚወዳቸውን ሰዎች ትዝታ ለማስታወስ በኩባንያችን ላይ የምናደርገውን ጥልቅ ለውጥ እንቀጥልበታለን ብለዋል። በስምምነቱ መሰረት ኩባንያው ለአደጋዎቹ ተጎጂዎች ቤተሰቦች 444.5 ሚሊዮን ዶላር የሚከፍል ሲሆን 455 ሚሊዮን ዶላር ደግሞ ደህንነቱ፣ ጥራትና ቁጥጥርን ለማሻሻል ለሚያወጣው ፕሮግራም የሚውል እንደሆነ ተገልጿል። ከዚህም በተጨማሪ ቦይንግ 487.2 ሚሊዮን ዶላር የወንጀል ቅጣት ለመክፈል ተስማምቷል ተብሏል። ቦይንግ በዚህ ውሳኔ ሐሳብ ላይ ያለበትን ግዴታ ለመወጣት ቁርጠኛ ነው። ይህም ተጨማሪ የገንዘብ ቅጣትና ተጨማሪ ተቋማዊ ማሻሻያዎችንና ኢንቨስትመንቶችን ያካትታል ሲሉ የኩባንያው ቃል አቀባይ ገልጸዋል። ስምምነቱ በፌደራል ዳኛ የጸደቀ ግዙፉ አውሮፕላን አምራች ኩባንያ ቦይንግ በማጭበርበር ወንጀል ከመከሰስ ያድናል ተብሏል። ዘገባው የቢቢሲ ነው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎችን አልፋለን። የናይጄሪያ ፕሬዝዳንት አክራሪ ፉላኒ ታጣቂዎች 86 ክርስቲያኖች መግደላቸውን ተከትሎ አስቸኳይ ጊዜ አዋጅ እንዲደረግ አሳስበዋል። ዳንኤል አንተነህ ዝርዝር አለው። አስቸኳይ ጊዜ አዋጅ እንዲደረግ የተጠየቀው በናይጄሪያ ቤንዌይ ግዛት ውስጥ በጁን 1 በፉላኒ ታጣቂዎች ጥቃት የተገደሉትን ክርስቲያኖች ተከትሎም ነው። የፉላኒ ታጣቂዎች ባለፉት 2 ሳምንታት ውስጥ 46ቱን ጨምሮ በቤኑ ግዛት ውስጥ ቢያንስ 86 ሰዎች መገደላቸውንም ተከትሎ አንድ ታዋቂ ጠበቃ የናይጄሪያ ፕሬዝዳንት ወታደራዊ አስቸኳይ ጊዜ አዋጅ አቤቱታም አቀርበዋል። የናይጄሪያ ከፍተኛ ተሟጋች የሆኑት ኤባስቲን ሆነ በናይጄሪያ የህግ ባለሙያዎች ማህበር አቅራቢነት ፕሬዝዳንት ቦላ ቲኑቡ በጻፉት ደብዳቤ በትውልድ ቤኑ ግዛት እየጨመረ የመጣውን ደም መፋሰስ ለማስቆም አፋጣኝ እርምጃ እንዲወሰድም ጠይቀዋል። በግዛቱ ያለው የጸጥታ ሁኔታ በጣም በፍጥነት ከእጅ እየወጣ ነው ሲሉም ጽፈዋል። በቤኑ ግዛት ውስጥ ስላጋጠሙት አሳዛኝ ክስተቶችና ተደጋጋሚ ጥቃቶችም ወታደራዊ አደጋ ጊዜ አዋጅ መታወጁ በጣም አስፈላጊ ነው ሲሉም ለፕሬዝዳንቱ በጻፉት ደብዳቤም አስታውቀዋል። በቤኑ ግዛት የነበረው አስከፊ የጸጥታ ሁኔታ ለውትድርናና ለፖሊስ መሪዎች እርምጃ እንዲወሰድ ደብዳቤ እንዲጻፍም አስገድደዋል ሲሉም ጽፈዋል። በግዛቱ ውስጥ ወታደራዊና ፓራሚል ኦፕሬሽን አለመሳካትን በመግለጽ ለመከላከያ ኤታማዦር ሹም፣ ለፖሊስ ኢንስፔክተር ጄኔራልና ለመንግስት ደህንነት አገልግሎትና ዋና ዳይሬክተር በግሌ በጋራ ደብዳቤ ጻፍኩ ሲል የናይጄሪያ ከፍተኛ ተሟጋች የሆኑት ሴባስቲን ሆን ገልጸዋል። የፉላኒ ታጣቂዎች ባለፉት 2 ሳምንታት ቢያንስ 68 ሰዎች የተገደሉም ሲሆን በተመሳሳይ ከናካ ከተማ ወጣ ብሎ በሚገኘው ወረዳ 18 ክርስቲያኖች ተገድለዋል ሲሉም ነዋሪዎችና የማህበረሰብ መሪዎች ተናግረዋል። ዘገባው የክርስቲያን ፖስት ነው። በመጨረሻም ቻድ ለአሜሪካ ዜጎች የቪዛ አገልግሎት አገደች።
እርምጃው ፕሬዚዳንት ትራምፕ በ7 የአፍሪካ ሀገራት ላይ ላሳለፉት ውሳኔ ያጸፋ ምላሽ መሆኑ ተገልጿል። ፕሬዚዳንት መሐማት እንድሪስ ቻድ የምትሰጠው ቢሊዮን ዶላርም ሆነ እቅድ የላትም፣ ነገር ግን የራሷ ክብርና ኩራት ያላት ሀገር ናት ሲሉ ተናግረዋል። የውጭ ጉዳይ ሚኒስትሩ አብዱላሂ ሳብሬ በበኩላቸው በውሳኔው መገረማቸውን ገልጸው በተለይ ከሽብርተኝነት ጋር በተያያዘ መሆኑ ቅሬታ እንደፈጠረባቸው ተናግረዋል። መረጃዎቻችንን ከማጥቃላችን በፊት ዜናዎቹን አስሳችሁ በቀል በቀለኛውን ያጠፋዋል የተሰኘው በፓስተር ጻድቁ አብዶ የተጻፈ መጽሐፍ ሊመረቅ ነው። በኢትዮጵያ ወጣት ክርስቲያን ማህበር አዘጋጅነት ታሪክ ሰሪ ትውልድ በሚል መሪ ቃል ሐምሌ 6 ቀን 2007 ዓ.ም በሚሊኒየም አዳራሽ ለሚካሄደው የምስጋናና ችግረኞችን የመርዳት ፕሮግራምና የአርቲስት ሸዋፈራው ደሳለኝን የክብር አምባሳደርነት ሹመት መርሃ ግብር ተደርጓል። ቦይንግ በኢትዮጵያና ኢንዶኔዥያ አየር መንገድ አደጋዎች ላለመከስከስ 1.1 ቢሊዮን ዶላር ለመክፈል ተስማማ። ከውጭ የናይጄሪያ ፕሬዝዳንት አክራሪ ፉላኒ ታጣቂዎች 86 ክርስቲያኖች መግደላቸውን ተከትሎ አስቸኳይ ጊዜ አዋጅ እንዲደረግ አሳሰቡ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆጥረድኩኝ። መረጃዎችን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቆማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ